ምክረ ቅዱሳን በምክረ ቅዱሳን ቤተሰቦች እግዚአብሔር እንደወደደና እንደፈቀደ መጠን ዛሬ ወደ እናንተ ይዤላችሁ የቀረብኩት እናንተ የምድር ጨው ናችሁ የሚለውን እግዚአብሔር ቃል ተራራው ስብከት ላይ የተገለጠውን መንፈሳዊ ምክር ይሆናል። በመጀመሪያ ሁለተኛውን ድርሳን የተሰኘውን መንፈሳዊ ቻናላችንን እየገባችሁ ሰብስክራይብ አድርጉ። ሊንኩን በመጀመሪያው የኮሜንት ሴክሽን ላይ አስቀምጠንላችኋል። ላይክ እንዲሁም ሰብስክራይብ ማድረግም ይጀምሩ። ስለ ጨው ስንመለከት ጨው ለሰው ልጅ በጣም አስፈላጊ ነገር ነው። ስለሆነም ከእኛ ዘንድ አናረቀውም። በእርግጥ ከስኳር ይልቅ ጨው እጅግ አስፈላጊና ጠቃሚ ነገር ነው። ሰው ስኳርን መተው ይቀለዋል እንጂ ከጨው መከልከል እጅግ ይከብደዋል። ጨው ግን ሊተውት የማይቻል በጣም አስፈላጊ ነገር ነው። ለምሳሌ በቤት ውስጥ ያሉ አንዳንድ የቤት ቁሳቁሶች የራስ ምስሎችና ብርቅ ጌጣጌጦች ባይኖሩም መኖር ይቻላል። ያለ ውሃ ግን በፍጹም ልትኖር አትችልም። ውሃ እንደ ጨው አስፈላጊ ነገር ነውና ሰው ስጋና ውድ የሆኑ ፍራፍሬዎችን መብላት ሊተው ይችላል። ጨውን መተው ግን ያዳግተዋል። አንዳንድ ሰዎች ከሰዎች ጋር ያላቸውን ጥብቅ ወዳጅነትና መቀራረብ ለመግለጽ ሲወዱ እኛ ዳቦና ጨው አብረን ተቋድሰናል ይላሉ። ለእግዚአብሔር የሚቀርበው የእህል ቁርባንም በጨው ይጣፍጥ ነበር። ዘሌዋውያን 2:13። ታዲያ እግዚአብሔር እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ብሏል። የሚያስደንቅ ቅደም ተከተል። በእርግጥ በእግዚአብሔር የተሰጡን የብጽዕና ደረጃዎች የሚያስገርም ቅደም ተከተል የተቀመጡ ናቸው። ጌታ ከሁሉ አስቀድሞ ትህትናን፣ ራስን ዝቅ ማድረግን ለመንፈሳዊ ሕይወት መሰረት አድርጎ አስቀምጧቸዋል። በመንፈስ ድሆች ሆኑ ብፁዓን ናቸው በማለት ሕይወቱን በትህትና ላይ እያልገነባ ሰው የጨበጣቸው የቅድስና ሥራዎች በሙሉ ለከንቱ ክብርና ኩራት ምግብ ሆነው እንደሚቀርቡ እርግጥ ነው። በመንፈስ ድሃ የሆኑ ሰዎች ግን በመንፈሳዊ እድገት ደረጃ እስከ ላይኛው ደረጃ ቢደርሱም ልቡ የተሰበረ ስለሆነ የትዕቢት መንፈስ በእርሱ ዘንድ ፈጽሞ አይታይም። በመሆኑም ትህትናው የመልካም ሥራዎች ሁሉ ጠንካራ አጥር ሆኖ ይኖራል። ይህም ደግሞ ምግባራቱን በሚገባ ያስጠብቃቸዋል። አንድ ሰው መልካም ምግባራቱን አስጠብቆ በሚያገኘው የልብ ንጽህና ደረጃ በእርሱና በጌታው መካከል ሰላም ስለሚፈጠር ርኩሳን መናፍስት አብዝተው ይቀኑበታል። ከዚህ በኋላ በጽድቅ ሥራው ምክንያት ሊያሳድዱት ይነሱበታል። ስለሆነም ጌታችንና መድኃኒታችን ኢየሱስ ክርስቶስ ልበ ንጹሕ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው ካለ በኋላ ስለ ጽድቅ የሚሰደዱ ብፁዓን ናቸው ያለው መንፈሳዊ የሆነ አንድ ሰው መሰደድን ከታገሰ የተሸከመው የክርስቶስ መስቀል መሆኑን፣ በዚህም በመንግሥተ ሰማያት ዋጋው ታላቅ መሆኑን ስለሚረዳ ሐሴት ያደርጋል። ጌታችን እነዚህን ሁሉ የብጽዕና ደረጃዎች ከዘረዘረ በኋላ በስተመጨረሻ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ፣ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ አለ። ማቴዎስ ወንጌል ምዕራፍ 5:13። እዚህ ላይ ሊገልጽልን የሚወደው በግል መልካም ምግባሮቻችን እርካታን አግኝተን እንድንቀመጥ ሳይሆን በሌሎች መካከል የምንፈጽመው ተልእኮ እንዳለን ነው። የመንፈስ ድህነት፣ የዋህነትና የልብ ንጽህና የግል ተግባራት ናቸው። ይህ ከሆነ ታዲያ የኛ ተልእኮ ምንድነው? የምድር ጨው መሆን ምን ማለት ነው? እናንተ የምድር ጨው ናችሁ።
ጨው ያልገባበት ምግብ አይጣፍጥም። ጨው ለምግቡ መልካም ጣዕምን ይሰጠዋል። ሌላው ቢቀር በኦሪት ዘመን ቀድሞ ስለሚቀርበው መስዋዕት እግዚአብሔር የተናገረው ቃል አለ። የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጠዋለህ፣ የአምላክህንም ቃል ኪዳን ጨው ከእህል ቁርባንም አታጎርልም፣ በቁርባኑ ሁሉ ላይ ጨው ታቀርባለህ ይላል ዘሌዋውያን 2:13። አሁን ግን ጌታ እናንተ የምድር ጨው ናችሁ፣ እኔ እናንተን በምድር ሁሉ ላይ ያስቀመጥኳችሁ ዓለሙን በማደስና በመጠገን መልካም ጣዕም እንዲኖረው ታደርጉ ዘንድ ነው አለ። ማንም ቢሆን ካለበት ኃላፊነት በመሸሽ እንደ ቃየን የወንድሜ ጠባቂ እኔ ነኝን ማለት የለበትም። በእርግጥ ግን አንተ የወንድምህ ጠባቂ ነህ። ወንድምህን በእውነት የምትወደው ከሆነ ፍቅርህ በትህትና በመንፈሳዊ መንገድ ከዓለማዊ አደጋና ከመንፈሳዊ ስህተት እንዲጠበቅ ግድ ይልሃል። ለዚህም ነው ሐዋርያው ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት አቅኑት፣ ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሞ ያለው ገላትያ 6:1-2። በዚህ ቃል መሰረት እስከምትችለው ድረስ በሌሎች ሰዎችም ኃላፊነት አለብህ ማለት ነው። አንተ በአካባቢ አብረው ለሚኖሩት ሰዎች መልካም ስራን የመስራት ኃላፊነት አለብህ። አንተ ከክርስቶስ ጋር ኖረህ የክርስቶስን ጣዕም ያጣጣምክ ከሆነ እንደ ነቢዩ ዳዊት እግዚአብሔር ቸር እንደሆነ ቅመሱ እዩም ማለት ይጠበቅብሃል። ይህን ቃል ለሚያዳምጡና ጣዕሙን በአንተ ውስጥ ለሚያጣጥሙት በሙሉ ተነግራቸዋለህ። አንተ ወደ እግዚአብሔር እንደደረስክ ሌሎችም ጣዕሙን ይቀምሱት ዘንድ ከአንተ ጋር እንዲሄዱ ፍቀድ። ያቺ ሳምራዊት ሴት ጌታን ገና እንዳወቀችውና ከኃጢአቷ ተመልሳ ብዙ ሳትቆይ ይህንን መልካም ዜና ወደ መንደሯ ገብታ ለሰዎች ሁሉ አወጀች። ስለሆነም በወንጌሉ ላይ እንዲህ የሚል ቃል ተጻፈ። ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት ይላል ዮሐንስ 4:39። ይህ ሴት ዝም ብትል ማንም አይወቅሳትም ነበር። ነገር ግን ዝም ልትል አልቻለችም። ልክ እንደርሷ ጌታን ያወቀ ሁሉ ዝም ይል ዘንድ አይችልም። የካህናት አለቆቹና ሽማግሌዎቹ የተለያየ ዘዴ በመጠቀም የጌታ ሐዋርያትን ዝም ለማሰኘት ያልሞከሩት ነገር አልነበረም። ይሁን እንጂ ዝም ያሰኟቸው ዘንድ አልቻሉም። ሐዋርያት እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም ብለዋል። ሐዋርያት 4:20። እስቲ የሚከተሉትን ጥያቄዎች ለራስህ አቅርባቸው። አንተ የምድር ጨውና የዓለም ብርሃን ነህ። ሌሎችስ ምን አድርገሃል? እንደ ክርስቶስ ቋሚ መመሪያዎች የሚጓዙና በአንድ ቤተክርስቲያን ውስጥ የሚገኙ ቅዱሳን በዓለም መካከል ተልእኮ ሊኖራቸው ይገባል። እነዚህ የጌታ መመሪያዎች ወደ ዓለሙ ዘልቀው መግባት ያለባቸው በእነዚህ ቅዱሳን ነው። እንዲህ ያለው ተልእኮ በቤተክርስቲያንና በግለሰብ ደረጃ እንዴት ሊከናወን ይችላል? በሰዎች መካከል ያለው አኗኗራችን ለነርሱ ምሳሌና አርአያ መሆን አለበት። እኛ ምሳሌና አርአያ ከመሆናችን በእምነት መኖርንና የንጽህናን ተግባራዊ መንገድ ያገኙታል። አዎ ክርስቶስ ለእኛ እግዚአብሔርን እንዳሳየን እኛም ለሰዎች እግዚአብሔርን የማሳየት ኃላፊነት አለብን። የኢየሱስ ክርስቶስ ሥጋን መልበስ ዋነኛ ምክንያት እኛን ከኃጢአታችን ለማንጻት ሲሆን ከሌሎች ምክንያቶች አንዱ ደግሞ ሰው ያጣውን የእግዚአብሔርን መልክ መመለስ ነው። ስለሆነም ያጣነውን መልክ ለእኛ በመግለጥ ደርሱ ፍቃድ እንኖር ዘንድ መድኃኒታችን ኢየሱስ ክርስቶስ ወደኛ መጣ።
ኢየሱስ ክርስቶስ የሐዋርያቱን እግር ካጠበ በኋላ የተናገረውን ቃል አስተውል። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ምሳሌ ሰጥቻችኋለሁና ይላል። ቅዱስ ጴጥሮስም ይህንኑ በመመርኮዝ እንዲህ አለ፣ ፈለጉን እንድትከተሉ ምሳሌ ትሆናላችሁ አለ። አንደኛ ጴጥሮስ 2:1። ቅዱስ ጳውሎስም ከዚህ በተመሳሳይ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሎናል። በዚህ መሰረት አባቶቻችን ሐዋርያት የዓለም ብርሃን ሆነዋል። እቹም እንዲሁ መልካም ምሳሌዎች ሆነዋል። ሐዋርያው ቅዱስ ጳውሎስ በመንፈስ የወለዳቸው ልጆች እርሱን ይመስሉት ዘንድ ከአንድ ጊዜ በላይ አሳስቧቸዋል። እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ብሏል። ፊልጵስዩስ ምዕራፍ 3:17። ማንም ቢሆን የጌታን መንገድ በብርሃን እንጂ በጨለማ ቢመላለስ አያገኘውም። የዓለም ብርሃን የሆኑት ቅዱሳን ተልእኳቸው ሰው ወደ እግዚአብሔር የሚያደርሰውን መንገድ ከማሳየት በተጨማሪ መልካሙን ስራቸውን አይተው በሰማያት ያለው አባታቸውን እንዲያከብሩ እስከሚለው ቃል እስኪደርሱ ድረስ መምራት ነው። ለምሳሌ ሕይወት በራሷ መጽሐፍ ቅዱሳዊ ትእዛዝ ናት። ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ እንዲህ ብሎታል፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁሉ ምሳሌውን እንጂ ማንም ታናሽነትን አይናቀው ብሎታል። እንዲሁ ደግሞ ለሌላኛው ተማሪው ለቲቶ በነገር ሁሉ መልካም በማድረግህ ምሳሌ የሚሆን ራስን አሳይ ብሎታል። ምናልባት ያስተምሩ ዘንድ የተሰጣቸው መልካምና በቁ ለሆኑ ሰዎች ስለሆነ እያንዳንዱ ሰው ለማስተማር ችሎታውም ሆነ አቅሙ ላይኖረውም ይችላል። ምሳሌ መሆን ግን ለሁሉ ሰው ተሰጥቶታል። ማንም ሰው መልካም ከሆነ ሰዎች ይከተሉታል። መድረክ ላይ ወጥቶ ለመስበክ ብቁ ያልሆነው ሰው በሕይወቱ መስበክ ይችላል። ስብከት የቃል ትምህርት ሲሆን ምሳሌ መሆን ግን ተግባራዊ አርአያነት ነው። ይህን አስመልክቶ ሐዋርያው ሲናገር ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ፣ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ብሏል። ከዚህ በተጨማሪ እንዲህ ብሏል፣ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ብሏል። ከዚህም በተጨማሪ እንዲህ ብሏል፣ በእኛ በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን፣ ክርስቶስ መዓዛ ነንና ብሏል። በዚህ መሰረት የኛ ኑሮ መልካም ከሆነ የሚያሳየን ሁሉ ባይናገርም እንኳን በሁለንተናችን ይሰብካል። ሳንሰብክም በአነጋገራችን በሕይወታችን ሕይወቱ ትጠቀማለች። ሰዎች ከሰዎች አባባል ይልቅ ከሕይወታቸው ይጠቀማሉ። በአንጻሩ ሰባኪው የሚኖርበት ሕይወት መንፈሳዊ ካልሆነ የሚሰብከው ስብከት በሌሎች ዘንድ ፍሬያማ ወይም ጠቃሚ አለመሆኑን እንገነዘባለን። ከዚህ በተጨማሪ ልትሰብካቸው በማትችላቸው ሰዎች ፊት ምሳሌ መሆን ትችላለህ። በእድሜ ካንተ በታች የሆኑትንና በእውቀትም ሆነ በመረዳት በሚያንሱህ መምከር፣ መስበክና ማስተማር ትችል ይሆናል። ነገር ግን ከአንተ በሚበልጡ ሰዎች ዘንድ እንዲህ ማድረግ ያሳፍርህ ይሆናል። እንዲህ ያሉት ሰዎች በሚከተሉት ምሳሌዎች መጠቀም ይችላሉ። ስብከትን የማይሰሙ ቢሰሙም የማይቀበሉ አንዳንድ ሰዎች አሉ። እንደነዚህ አይነቶቹ ሰዎች በኩራታቸውና በራሳቸው ማስተዋል ስለሚደግፉ እነርሱን ወደ ትክክለኛው መንገድ የሚመልስ ማንኛውንም አይነት ቃልና ምክር ሊቀበሉ አይወዱም። ስለሆነም እንኳንስ እንዲታረሙ የሚነግራቸውን ሊቀበሉ ቀርቶ ሊማሩና ሊሰብኩም አይፈልጉም። እነዚህን ሰዎች የሚመስለው አንዱን የሚጠቀምበትን ነገር ብትነግረው
ተሰደበ ያህል በመቁጠር ወደ አንተ የተመለከተ አንተ እኔን ልትሰብከኝ ነውን ይልሃል። እነዚህ ያሉት ሰዎች ግን በዝምታ ከሚነግራቸው ሰው ምሳሌነት ተጠቃሚ ሊሆኑ ይችላሉ። ምሳሌ ስለመሆን ጥቅም ሐዋርያው ሲናገር እንዲህ ብለዋል። በሰው ሁሉ ፊት መልካም የሆነውን አስቡ። ሮሜ 17 ቁጥር 17። ይህንኑ ዘርዘር አድርጎ ሲፈጽም በጌታ ፊት ብቻ ያይደለ ነገር ግን በሰው ፊት ደግሞ መልካም የሆነውን እናሳስባለን ይላል። በዚህ ረገድ ነው የአማኝ ሕይወት ለሌሎች ብርሃን ይሆናል። ብርሃን መሆን 3 አበይት ጥቅሞች አሉት። ይህ ሰው ተግባራዊ የሆነ መንፈሳዊ ምሳሌን ለሰዎች ስለሚያሳይ ለሌሎች ሰዎች ጠቀሜታን ይሰጣል። ሁለተኛው በሌላ መልኩ ለማንም የማሰናከያ ድንጋይ አይሆንም። ሶስተኛ ይህ መልካም ሕይወቱም ጌታ እንደተናገረው ሰዎች በሰማያት ያለው አባታቸውን እንዲያከብሩ ይመራቸዋል። ስለዚህ አንተ መልካም ሕይወት ካለህ ሰዎች ሃይማኖታቸውን እንዲወዱ ታደርጋቸዋለህ። በተቃራኒው መጥፎ ሕይወት የሚኖር ከሆነ ደግሞ ሰዎች እግዚአብሔርን ባንተ ምክንያት የሚሳደቡ ይሆናሉ። ለዚህም ነው ሐዋርያው ቅዱስ ያዕቆብ እንዲህ አለው፣ ተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን ይላል ያዕቆብ 2 ቁጥር 7። ከዚህ በማስከተል የዓለም ጨውና ብርሃን የሆኑ ሰዎች ስላላቸው አብይ ጠቀሜታ እንመለከታለን። ከሞቱ በኋላ ምሳሌ መሆን። ሃይማኖተኛ ሰው የምድር ጨው የሚሆነው በዚህ ምድር በሕይወት ሳለ ብቻ አይደለም። ከሞተም በኋላ ሰዎች የእርሱን ፈለግ ይከተላሉ። ስለሆነም ከእርሱ በኋላ ለሚመጣው ትውልድ ሁሉ መልካም ምሳሌ እንደሆኑ ይኖራሉ። ይህን አስመልክቶ ሐዋርያው ቅዱስ ያዕቆብ በመልእክቱ ሲጽፍ እንዲህ አለ፣ ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑት በጌታ ስም የተናገሩትን ነቢያትን ተመልከቱ። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ያዕቆብ 5 ቁጥር 10 እስከ 11። ሐዋርያው ያዕቆብ ይህን ምሳሌነት ሲናገር ቅን የነበረው ኢዮብ ከብዙ ሺህ ዓመታት በፊት አልፎ ነበር። ይህን ያክል ረጅም የዘመናት ልዩነት መካከል ቢኖርም እርሱ እስከ ዛሬ ድረስ መልካም የምድር ጨውና የዓለም ብርሃን ምሳሌ እንደሆነ ነው። መንፈሳዊ ሰው ልክ እንደ ብርሃን ያበራል። ሕይወቱ በሚቀጥሉት ትውልዶች ሁሉ ላይ የተዘረጋ ነው። ከሞተ በኋላም ለሌሎች እንዳበራ ይኖራል። በእኛ ዘንድ ያሉ መነኮሳት አባቶቻችን ምን ያህል የዓለም ብርሃን የምድር ጨው እንደሆኑ አስተውሉ። ብዙዎች ከአንደበታቸው የሚወጣውን ቃል ሰምተው ለመጠቀም ብዛት ያላቸው ነገሮችን አቋርጠው ይመጣሉ። ከሞቱም በኋላ ቅዱስ የሆነው ገድላቸው እስካሁን ድረስ በዓለም ባሉ ሕዝቦች ላይ ጥበብን፣ መንፈሳዊ መረዳትንና ማገናዘብን እያበራ ነው። ይደንቀኛል። የአባ እንጦንስ ሕይወት አልፋለች? በእርግጥ አላለፈችም። እርሱ እስካሁን ድረስ አለ። እርሱ ሰዎችን ዛሬም ቢሆን በገድሉ የተናገራቸው እየሰበካቸውና እያስረዳቸው ነው። ልክ ለጻድቁ ለአቤል እንደተባለለት ማለት ነው። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ዕብራውያን 11 ቁጥር 4። ለቅዱስ አውግስጢንም ተመሳሳይ ቃላትን መናገር ይቻላል። እርሱ በተመስጦ ውስጥ ብርሃን ስለነበር አሁን ድረስ እያበራ ነው። ቅዱስ ዮሐንስ አፈወርቅም በስብከቱ ብርሃን ስለነበር እስካሁን ድረስ ብርሃን ነው። ሌሎች ቅዱሳንም በትምህርታቸውና በሕይወት ታሪካቸው እያበሩ ነው። ቅዱስ ጳውሎስ ይህን አስመልክቶ ሲናገር እንዲህ ብለዋል፣ እግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ እምነታችሁም ምሰሏቸው ብሏል። ዕብራውያን 13 ቁጥር 7። መልካም ምሳሌዎች ከሚሆኑ መካከል አንዱ አባ እንጦንስ ነው። ስለዚህ ሰው ቅዱስ አትናቴዎስ ሲናገር
የተሸበሩት የተጨነቁትና ነፍሳቸው የምድራቸው የአባ እንጦንስ ፊት ሲመለከቱት ልባቸው በሰላም ይሞላ ነበር ብሏል። እስከዚህ ድረስ የሚስቡ ስለሆኑ መጽሐፍ ቅዱስ ስለነርሱ እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ አላቸው። እኔን በዚህ መልኩ ከሚያስደንቁን ሰዎች መካከል ደግሞ ታላቁ ሰው ሀቢብ ጊዮርጊስ ነው። ሊቀ ዲያቆን ሀቢብ ጊዮርጊስ የትውልዱ አስተማሪ ብቻ ሳይሆን ታዋቂም ሰው ነበር። ይህ ታላቅ ሰው ለጎበኘው በሄድኩ ቁጥር የሚናገረኝን እጅግ ጠቃሚ ቃላት በማስታወሻ ደብተሬ ላይ አሰፍር ነበር። ትህትናውንና ቅልቡን ስመለከት ለራሴ እንዲህ ል ነበር፣ አንድ ሰው እንዲህ ያለ ትህትናን መላበስ የሚችል ከሆነ በበግ የተመሰለው ጌታችንማ እንዴት ይልቅ። ስለሆነም እግዚአብሔር ስለዚህ ሰው ድንቅ ባህሪ አመሰግነዋለሁ። ማንኛውንም መንፈሳዊ ትርጉም ለመረዳት አዳጋች ከሆነብን በዚህ ሰው አማካኝነት እንረዳዋለን እናየዋለንም። ለምሳሌ ትህትና የሚለውን ቃል ትርጉም መረዳት የሚያዳግተን ከሆነ ትውድ ከሆነው ሰው በተግባር መረዳት እንችላለን። ስለሆነ መንፈሳዊያን የሆኑ የእግዚአብሔር ልጆች የመልካም ሥራ መገለጫዎች ስለሚሆኑ እነርሱ ሳይናገሩት ሳይሰብኩት ሰዎች ከሕይወታቸው ይማራሉ። ለመሆኑ ጨውና ብርሃን ለምን ተለይተው ተመረጡ? እናንተ ዓለም የሚጣፍጥባችሁ ጨው ናችሁ። ጨው ዓለምን በመለወጥ ምቹና ተስማሚ ያደርጋታል። እናንተ በእግዚአብሔር መንገድ ላይ የምታበሩ ብርሃን ናችሁ። እዚህ ላይ ጌታ የአድማጮቹን ስሜት ከፍ በማድረግ እነርሱ ዓለምን የሚያጣፍጡና የሚባርኩ እንደሆኑ ነግሮናል። ሌላስ ምን አላቸው? እነርሱ ለሰው ሁሉ ብርሃን እንደምትሰጥ በተራራ ላይ እንዳለች ከተማና በመቅረዝ ላይ እንዳለ መብራት መሆናቸውንም ገልጾላቸዋል። የተራራው ስብከት የሚጀምረው በብጽዕና ደረጃዎች ነው። መቀጠልም ጌታ የሚያበረታቱና ምስጋናን የተሞሉ ቃላቶችን በመናገር የዛለ ክንዳቸውን የደከመ ጉልበታቸውን እንዲጠነክር አድርጓል። ዕብራውያን 12 ቁጥር 12 እንዲህ ሊላቸው የወደደ ነው ይመስለው፣ የማትታወቁ አይደላችሁም፣ መላው ዓለም መኖራችሁን ያውቃል ይመሰክራልም የሚል ነው። አንድ ሰው ምግብ ቀርቦለት ሲመገብ በውስጡ ያለው የጨው መጠን ይብዛ ወይስ ይነስ ወይም መካከለኛ ይሆን ይታወቀዋል። እውነተኛ ክርስቲያንም እንደዚሁ ነው። በማንኛውም ህብረተሰብ ውስጥ ጉባኤ መካከል ቢገኝ በዙሪያው ያሉት ሰዎች መኖሩንም ይገምታሉ፣ ይታወቃቸውማል። አንዳንዶች ልበ ንጹህ የሆነ ክርስቲያን በህብረተሰቡ መካከል ሳይታወቅና በሌሎችም ተቀባይነት አጥቶ መኖር አለበት ብለው እንደሚናገሩት ግን አይደለም። ራስን ክዶ ትህትናን በመላበስ መኖርን ሌሎችን ትኩረት ስቦ መኖር ሁለቱ የተለያዩ ናቸውና። ሐዋርያው ቅዱስ ጳውሎስ በብዙ ሰዎች ዘንድ ተወዳጅ ነበር። አንዳንዶች የእርሱ ደቀ መዛሙርት መሆንን ሲመኙ፣ ሌሎች ደግሞ ሊገድሉት ይፈልጉ ነበር። ዮሐንስ በምድረ በዳ ወጥቶ ወደ ሕዝቡ ሲመጣ መካከላቸው ሁሉናውን አረጋግጦላቸዋል። ራሱን ቢክድም ሰዎች ለእርሱ ትኩረት ሰጥተውት ነበር። ስለዚህ ሰው ራሱን ቢክድም እንኳን በሚኖርበት ህብረተሰብ ውስጥ ያለውን መንፈሳዊ ብቃት ሊክድ አይቻለውም ማለት ነው። የምስጋና ቃላት አመድና ትቢያ የሆነውን ሰው ያከበረው የእግዚአብሔር ፍቅር ድንቅ ነው። እርሱ የሰው ልጆችን ድካም በሚገባ ስለሚያውቅ ድፍረት የሌላቸውን ያጸናቸዋል። ምንም እንኳን የሰው ልጆች ጽድቅ በፊቱ እንደ መርገም ጨርቅ ቢሆንም ያወድሳቸዋል። ለኛም እንዲህ ብሎናል፣ እንዲሁ ደግሞ እናንተ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። ከሁሉም በላይ ደግሞ እኛን እናንተ የምድር ጨው ናችሁ፣
እናንተ የዓለም ብርሃን ናችሁ አለን። ጌታ ይህን ለደቀ መዛሙርቱ ሲነግራቸው ድካማቸውንና በዕለተ ዓርብ እጁ ሲያዝ ሁሉም ብቻውን ትተውት እንደሚሸሹ ያውቅ ነበር። እርሱ ማን እንደሚክደው፣ ማን እንደሚፈራ፣ ማን ትንሣኤውን እንደማያምንና ማንስ በጥርጥር እንደሚሞላ ያውቅ ነበር። ይህን ሁሉ ይወቅ እንጂ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ብሎ ተናገረ። ጌታ ይህን ያለው በዓለም ውስጥ እንደሞኝ ተቆጥሮ ጥበበኛ ነኝ የሚለውን ሰው ላሳፍረው ነው። ከዚህ በተጨማሪ ደካማ ሳለ ብርቱን ለሚረታው ሰው ጌታ ይህን አለ። እርሱ ስለነዚህ ሰዎች እንዲህ ነው ያለው፣ የዓለምን ሞኝ ነገር፣ የዓለምን ደካማ ነገር አለ። አንደኛ ቆሮንቶስ 1:7 እግዚአብሔር በፍቅሩ በማበረታታቱ የሰው ልጆችን ማወደሱ ድንቅ ነገር ነው። እግዚአብሔር በባሪያው በኢዮብ ተመልክቷል። ለሰይጣን እንዲህ ነበር ያለው፣ በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። ኢዮብ 1:8 እግዚአብሔር አምላክ ይህንኑ ቃል ለሁለተኛ ጊዜ ከደገመው በኋላ እንዲህ ነበር ያለው፣ እስከ አሁን ፍጹምነቱን ይዟል። ኢዮብ 2:3 ምንም እንኳ እግዚአብሔር የኢዮብን ድካም ቢያውቅም ይህንን አለ። እግዚአብሔር የሰዎችን ሞራል ያነሳሳል፣ ሰዎች ግን አይነሳሱም። በሥራው ሁሉ ፍጹም የሆነውና ለፍጽምና ወሰን የሌለው አምላክ የሕዝቡን ድካም ታግሷል። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። የሰው ልጆች ግን ለመንሸራተት ብሎም ለመውደቅ እየተጋለጡ ቢሆንም አንዱ የሌላውን ድካም ሲሸከም አይታይም። በአንድ ወቅት በዩኒቨርሲቲ ውስጥ ተማሪዎች ሳለን አንድ እጅግ የሰፋና የጠለቀ ዕውቀት ያለው መምህራችን ተማሪዎቹን የዕውቀት ደረጃ እንዴት ይንቅ እንደነበር ትዝ ይለኛል። የተማሪዎቹን ወረቀት ሊያርም ከወሰደ በኋላ በጣም ደካማ በማለት የመጨረሻውን የትምህርት ቤቱን የዝቅተኛነት ማዕረግ ስያሜ መጻፍ ስለሚያረካው በአንዳንድ ወረቀቶች ላይ ዋጋ ቢስ እያለ ይጽፍ ነበር።